አድማጮች እንደምንላችኋል ከትርታ 97.6 ኤፍኤም የዕለተ ረቡዕ የሐምሌ 29 ቀን 2018 ዓ.ም የትርታ 600 የምሳሳት ዜናዎችን ይዘን ቀርበናል። ዜናዎችን እየመራው እኔ ብርቱካን ዋልተንጉስ አብሬያችሁ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ከወዲሁ በአክብሮት እንጋብዛችኋለን። የሀገር ውስጥና የባህር ማዶ ዘገባዎችን የምናደርሳችሁ ይሆናል። በቅድሚያ ሀገራዊ ጉዳዮችን የምናስቀድም ይሆናል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምቱ በከፊል ዝግ ወቅት በተረኛ ችሎት የሚታዩ አጣዳፊ የፍትሐብሔርና የወንጀል ጉዳዮችን ይፋ አደረገ። የፌዴራል የመጀመሪያ ደረጃ ፍርድ ቤቶች በከፊል ዝግ ሆነው በሚቆዩበት ከነሐሴ 1 እስከ መስከረም 30 2019 ዓ.ም ባለው የክረምት ወቅት በተረኛ ችሎት የሚስተናገዱ አጣዳፊ ጉዳዮችን ይፋ አድርጓል። ፍርድ ቤቱ በይፋዊ ደብዳቤው እንዳስታወቀው ከሆነ አሰራሩ በፌዴራል ፍርድ ቤቶች አዋጅ ቁጥር 1234 ህዝባር 13 አንቀጽ 38 ንዑስ አንቀጽ 3 በተደነገገው መሰረት የሚከናወን ሲሆን ዓላማውም መደበኛ የስራ ጊዜን መጠበቅ የማይችሉና አፋጣኝ ውሳኔ ካላገኙ ሊካስ የማይችል ጉዳትና የመብት ጥሰት የሚያስከትሉ ጉዳዮችን ለመፍታት እንደሆነም ተገልጿል። በዚህም መሰረት በክረምቱ በተረኛ ችሎት የሚታዩ የፍትሐብሔር ጉዳዮች ዝርዝር አስቸኳይ የንግድ አቤቱታዎች፣ የልጅ ቀለብ ጥያቄዎች፣ አካል ነጻ ለማውጣት የሚቀርቡ አቤቱታዎች፣ እንቅስቃሴን ገዳቢ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች እንዲሁም ደግሞ ሰራተኞች በአሰሪዎቻቸው ላይ የሚያቀርቧቸው የደሞዝ ክፍያ አፈጻጸም ጉዳዮች፣ ከግልግል ዳኝነት ትዕዛዝ ጋር የተያያዙ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች መደበኛ የስራ ጊዜን መጠበቅ የማይችሉ አጣዳፊ የፍትሐብሔር ጉዳዮች ይገኙበታል። በወንጀል በኩል ደግሞ የዋስትና የአመክሮና የካሲቴ አቤቱታዎች እንዲሁም ደግሞ በተሳበቡና በተናጠል በሚቀርቡ አቤቱታዎች የጊዜ ቀጠሮ ለመሰየም የሚቀርቡ አቤቱታዎች፣ እስረኛ ያለባቸው መዛግብት እንዲሁም ደግሞ ሌሎች ጊዜ የማይሰጡ የወንጀል ጉዳዮች በተረኛ ዳኞች የሚስተናገዱ ይሆናል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ፋሲል ከበደ ባረጋገጡት ሰነድ መሰረት በእነዚህ 2 ወራት የፍርድ ቤት ማህበረሰብና ተገልጋዮች ለአሰራሩ መሳካት አስፈላጊውን ትብብር እንዲያደርጉም ጥሪ አቅርበዋል። በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኤሌክትሮኒክስ ፓስፖርት አገልግሎት መስጠት ሊጀመር መሆኑ ተነገረ። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኤሌክትሮኒክስ ፓስፖርት ኢፓስፖርት አገልግሎትን በኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች በኩል በቅርቡ እንደሚጀመር አስታውቋል። አገልግሎቱ ለዲያስፖራው ማህበረሰብ ፈጣን፣ ዘመናዊና ቀልጣፋ አሰራርን ለመዘርጋት ታስቦ የተዘጋጀ መሆኑም ተገልጿል። የአዲሱ ዲጂታል መድረክ መዘርጋት ተጠቃሚዎች ከሚኖሩበት ሀገር ሳይወጡ የፓስፖርት እድሳት፣ የቪዛና የነዋሪነት ፍቃድ ጥያቄዎችን በኦንላይን በቀላሉ እንዲያከናውኑ የሚያስችላቸው ሲሆን በሀገር ውስጥም ተገልጋዮች ወደ አዲስ አበባ ሳይመጡ በአቅራቢያቸው በሚገኙ የክልል ቅርንጫፎች አገልግሎት ማግኘት እንዲችሉ ተመቻችቷል። በተጨማሪም የኢሚግሬሽንና ዜግነት አገልግሎት እንደገለጸው የቢጫ ካርድ ባለቤቶች በሀገር ውስጥ ያላቸው የመዋለ ንዋይ ማፍሰስና የመንቀሳቀስ መብት እንደተጠበቀ ሆኖ አዲሱ የጎልደን ቪዛ አማራጭ ለሁሉም ግዴታ ለመሆኑን አስረድቷል። አብዛኛዎቹ የቪዛና የነዋሪነት ፍቃድ አገልግሎቶችም ወደ ሙሉ ዲጂታል ስርዓት መሸጋገራቸው ተጠቅሷል። የኢትዮጵያን የዲጂታል ሉዓላዊነት የሚያረጋግጥ የተባለ የዲጂታል መሰረተ ልማት ማዕከል ይፋ ተደረገ። የኢትዮጵያን የዲጂታል ሉዓላዊነትን የሚያረጋግጥና የዲጂታል ትራንስፎርሜሽን ጉዞን ወደ አዲስ ምዕራፍ የሚያሸጋግር ፋይዳቨርስ ስራ ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት የፋይዳቨርስ ስራ መጀመር ኢትዮጵያ ለዲጂታል ሉዓላዊነቷ የሰጠችውን ከፍተኛ ቁርጠኝነት የሚያሳይ ታሪካዊ እርምጃ መሆኑን የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፉት ዓመታት የብሔራዊ መታወቂያ ፕሮግራሙ ለሀገሪቱ የዲጂታል ኢኮኖሚ የጀርባ አጥንት ሆኖ መገንባቱን አስታውሰዋል።
እስካሁን ወደ 50 ሚሊዮን የሚጠጉ ዜጎች ተመዝግበውበታል በተባለው በዚህ አሰራር ከ13 ሚሊዮን በላይ የብሔራዊ መታወቂያ ካርዶች ታትመው መሰራጨታቸውንና ከ160 ሚሊዮን በላይ የማንነት ማረጋገጫ አገልግሎቶች መሰጠታቸውን ምክትል ጠቅላይ ሚኒስትሩ አስረድተዋል። ቀደም ሲል የነበረው የብሔራዊ መታወቂያ ፕሮግራም እንደ መንግስት የልማት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳቨርስ በሚል ስያሜ እንደገና መደራጀቱ የተገለጸ ሲሆን ተቋሙ የሀገሪቱ ይፋዊ የዲጂታል መሰረተ ልማት ማዕከል ሆኖ እንደሚያገለግልም ተጠቁሟል። የተወደዳችሁ አድማጮች ቀደም ሲል የሀገር ውስጥ ዘገባዎችን ነው ለእናንተ ያደረስናችሁ። ከዚህ በመቀጠል ደግሞ ወደ ዝርዝር ዘገባችን እናልፋለን። የዛሬው ዝርዝር ዘገባችንም ትኩረቱን የሚያደርገው በከባድ መኪና አሽከርካሪዎች የነሱ የፓርኪንግ ቦታን በተመለከተ አሽከርካሪዎች ያነሱት ጥያቄ አለ። እንዲሁም ደግሞ የሚመለከተውን አካል ምላሽ አካተን ለእናንተ አዘጋጅተናል። እሱ እንደሚከተለው ይቀርባል። በአዲስ አበባ ከተማ እየተካሄደ ያለው የኮሪደር ልማትና የትራፊክ ፍሰት ማሻሻያ ስራዎች የከተማዋን ገጽታ ከመቀየር ባለፈ ለትራንስፖርት እንቅስቃሴው አዲስ ምዕራፍ እየከፈቱ ይገኛሉ። ነገር ግን በሀገሪቱ የኢኮኖሚ እንቅስቃሴ ውስጥ ከፍተኛ ድርሻ ያላቸው የከባድ ተሽከርካሪ አሽከርካሪዎች በከተማዋ ውስጥ በቂ የከባድ ተሽከርካሪዎች ማቆሚያ ፓርኪንግ ቦታ ባለመኖሩ ምክንያት ለከፍተኛ እንግልትና ለሰው ሰራሽ ወጪ ለሙስና መጋለጣቸውን ገልጸዋል። አሽከርካሪዎች እንደሚሉት ለሀገር ኢኮኖሚ ትልቅ አስተዋጽኦ እያደረጉ ቢሆንም ወደ ቤታቸው ለመግባትም ሆነ እቃ ለማውረድ በሚቆሙበት ወቅት በየመንገዱ የመቀጫና የገንዘብ ጥያቄ ይደርስባቸዋል። አንድ የከባድ መኪና አሽከርካሪ ስጋታቸውንና ያጋጠማቸውን ችግር እንዲህ ብለዋል። የመንግስት የሚባል ፓርኪንግ የለም፣ አልተለመደ። ከባድ መኪና ጭራሽ ቤታችን እዚህ ነው እንደምታየው የሹፌር ሰፈር ነው። ግን መኪና የሚባል ነገር እንዲቆም አይፈልግም መንግስት። ጭራሽ ያቃቂ ቃሊቲ ክፍለ ከተማ ማየት አይፈልግም። ይመጣል እንደምታየው ነው። የመጋቢ መንገድ ነው። ልክ እንደዋና የኮሪደር መንገድ ነው። 10 ሺህ ብር የምንቀጣው እዚህ ቦታ ላይ ዝም ብሎ የቆመ መኪና ነው የምታየው። ያቺ ከተማ ነገርሽ ጅቡቲ የምትባል ከተማ ውስጥ ስንገባ ያለ ክፍያ ነው ፓርኪንግ የምንቆመው። ወር ስንቆም የተወሰነ ብር ነው ከፍለን የምንወጣው። ያም ደረሰኛላቸው። እኛ ሀገር ግን ነገ አንድ የመንግስት አካል ቢመጣ ፈቶ ይወስዳል። ታርጋ 10 ሺህ ብር ነው አንድ መኪና የሚከፍለው። ያ በአገሩ ላይ በጣም ይከብዳል። እንደዚህ ጋር ላይ ምን ያሁን እዚህ ጋር አንዳንድ ጊዜ ኢትዮጵያ አይመስለኝም። እኔ ራሴ ሌላ ሰው ሀገር ሄደን በነፃ እየተጠቀምን ጅቡቲ ውስጥ ገብተን እኮ ፓርኪንግ አንከፍልም ነው የምልሽ። 15 ቀን ስናድር አንድ ሆቴል የተከራየ ግለሰብ እሱ ቤት ውስጥ ነው የምናድረው። አዎ በጣም ትልቅ ችግር ኢትዮጵያ ውስጥ የሌለ የፓርኪንግ ችግር የሚፈታም አይመስልሽም? እዚህ ቦታ ላይ የነበሩ በሙሉ ቦታዎች የምታያቸው ታጥረዋል፣ ተሽጠዋል። ፓርኪንግ ብንጠቀመው እነዚህ ነበር። አሁን ክረምት ነው። ክረምት መኪና አይገባም፣ ጭቃ ነው። አስፋልት ላይ ነው የምንቆመው። ይህ አስፋልት ደግሞ ነገ ይፈታል ታርጋ። ይህን እያወቅን ነው የምንቆመው። ቤተሰብ ሲያስተዳድሩ ማህበረሰብ ሲያገለግሉ የሚኖሩ ሰዎች ናቸው። ትራፊክ ማኔጅመንትም ይሁን ምንም ይሁን ዞሮ ዞሮ በመንግስት አካል ስር ሆኖ እየሰራ ከዛ ይጀምራል። የሹፌርን አይምሮ ማቃወስ ከዚህ ከከተማ ውስጥ ይጀምራል። ሌላኛው የ20 ዓመት የአሽከርካሪነት ልምድ ያላቸው አሽከርካሪ ደግሞ ችግሩ ከህግ አስከባሪዎች አሰራር ጋር ተያይዞ ወደ ሙስና ማዘንበሉን ያስረዳሉ። ሹፍርና ከጀመርኩኝ ወደ 20 ዓመት አካባቢ ሊሆነኝ ነው። ካለው ነባራዊ ሁኔታ ስናየው ከባድ መኪና ለሀገሪቱ እምብርት እንደመሆኑ መጠን የሀገሪቷን የህዝብ ሁኔታ ተሸክመን የምንኖረው በዋነኝነት ከባድ መኪና ነው። ከባድ መኪና ማለት ለሀገሪቱ ዋስትና ያለው ለህይወቱ ለማንኛውም ህልውና የሚሰጠውም ከባድ መኪና ነው። ይህ ሆኖ እያለ አሁን ባለው የድሮውን ታሪክ ተሰናው አሁን ባለው ስራ እንኳ ከተማዋን እያለማን እያለን ከከተማ የምንባረረውና በዋነኝነት ከተማዋን እንድንሸሽ እየተደረግን ያለ ነው እኛ ነን። ያን አልፎ ተርፎ ከተማ ውስጥ ገብተን ቤታችን ለመግባት መቆሚያ ቦታ ፓርኪንግ ስለሌለ መንግስት ይህን የፓርኪንግ ቦታ አዘጋጅቶ እንዲሰራልንና በዛ ቦታ ላይ ክፍያ አስፈላጊውን ክፍያ እየፈጸምን እንድናደርግ ቢስተካከልን ጥሩ ነው። ከዛ አልፎ ተርፎ መንገድ ትራንስፖርት ተብለው አዲስ አበባ መስተዳድር ላይ አሁን የተበተኑት መንገድ ትራንስፖርት ሰራተኞች ለግል ጥቅማቸው መጠቀሚያ ነው እያደረጉ ያሉን። በየሽርንቁላው እየተደበቁ ከባድ መኪና ወደ ሰፈሩ ገብቶ ክሰልም ሆነ ማንኛውም ነገር ለማውረድ በሚያደርግበት ሰዓት ላይ 20 ሺህ ብር ነው የምትቀጣው፣ 10 ሺህ ብር ነው የምትቀጣው እያሉ ለራሳቸው 3 ሺህ ብርና 5 ሺህ ብር መደራደሪያ ነው ያደረግነው። ይሄ ደግሞ ሰርተን እንዳንኖር ራሳችንን እንድንጠላ እያደረገን ነው። ማለት የመንገድ ትራንስፖርቶች ይመጡና ሰዓት ላፊ ላይ ቆመሽ ከሆነ ካገኙሽ 10 ሺህ ብር ነው የምትቀጣው ይሉሻል። ከዛ 10 ሺህ ብር ከምቀጣ ለኔ ተደራደር ይላል። የነዳሽ ከሆነ ያሽው 20 ሺህ ብር ነው ይላል። 20 ሺህ ብር ከምትቀጣ 10 ሺህ ብር ለኔ ተደራደር ይላል። እኛ ደግሞ ለልጆቻችን ዳቦ ለማትረፍ ስንል ሄደንም ወደ ህግ ቦታ መፍትሄ እናገኛለን ብለን ስለማናስብ በዚህ አማራጭ ውስጥ ወደ ሙስና ውስጥ እንገባለን። ይሄ ሁሉ ችግር መንግስት እንደ መንግስት የሀገር ዋልታ እንደመሆናችን መጠን ከኢንተርናሽናል ወደብ ተሸክመን መተን ውድ ለሆነችው ለሀገራችን ለኢትዮጵያ ለህዝቡ አገልግሎት እንደምንሰጠው ህይወታችንን
ገንዘባችን ደማችንን ጭምር እየሰጠን ስለሆነ ያለ ነው። ከሽፍታ ተጋፍተን ከሌባ ተጋፍተን ከእገታ ተጋፍተን እያመጣነውን ቤተሰቦቻችን ጋር እረፍት ለማድረግ ወደ ሰፈር በመንገባ ሰዓት ላይ ፓርኪንግ ስላልተዘጋጀ ላልተፈለገ ወጪና ኪሳራ ይተዳረግና ያለ ነው። ለተነሱ ቅሬታዎች ምላሽ የሰጡት የከተማ አስተዳደሩ ተወካይ የከባድ ተሽከርካሪዎች ለሀገር ኢኮኖሚ ያላቸውን ከፍተኛ ሚና እንደሚረዱ ገልጸው የፓርኪንግ አሰራሩንና የኮሪደር ልማቱን አስመልክቶ ማብራሪያ ሰጥተዋል። በአዲስ አበባ ከተማ አስተዳደር የኮሪደርና ወንዝ ዳርቻ ዋና ዳይሬክተር አቶ ከድር አደም ስለ ክፍተቱና ወደፊት ስለሚኖሩ ስራዎች ሲናገሩ እንዲህ ብለዋል። ከባድ መኪና ኢነር ሲቲ ላይ ከባድ መኪና እንግዲህ እነዚህ ከውጭ ምንዛሪ ብዙ ነገሮችን የሚያመጡ የሀገሪቷ የኢኮኖሚ ምሰሶም ናቸው። እሱን ሪኮግናይዝ እናደርጋለን። ግን ለዌር ሃውስ መጋዘን ባለባቸው አካባቢዎች እሱ በትራፊክ ማኔጅመንት ነው ማኔጅ የሚደረገው እንጂ በኮሪደር እስካሁን ባለው በኮሪደር ቦታዎች ለከባድ ተሽከርካሪዎች ተብሎ ዲዚግኔትድ ሆኖ የለሙ ቦታዎች የሉም። እንግዲህ ኮሪደሩን የጀመርነው ከመሀል ከተማ እያለማ ነው ወደ ውጭ ይሄን ያለነው ወደ አውተር ከተማዋ ጫፍ። ስለዚህ አቃቂ በዚህ ብዙም እዛ አልደረስንም በኮሪደር። ስለዚህ ይሄንን በደንብ መመለስ የሚችሉት ያለውን እቅድ የትራፊክ ማኔጅመንት ባለስልጣን ኃላፊዎችና ባለሙያዎች ናቸው የሚል ሀሳብ አለኝ። አስተዳደሩ በቀጣይ የኮሪደር ልማቱ ወደ ከተማዋ ዳርቻዎች በሚስፋፋበት ወቅት የከባድ ተሽከርካሪዎችን ችግር ከግምት ያደራጀ መፍትሄ እንደሚበጅ ጠቁመዋል። ይሄን እንግዲህ የሚቀጥለው ዙር ኮሪደር አሁን ከመሀል ከተማ ወደ መኪና ወደሚቆምባቸው ወደ አውተር ወደ ከተማዋ ጫፍ ወደ አቃቂ ወይ ወደ ኮልፌ መጋዘን የሚገዛባቸው አካባቢዎችን ስናለማ በዚህ ላይ ተሳትፎ ያላቸውን በዚህ ላይ የሚመጡትን ተሽከርካሪዎች ታሳቢ ማድረጉ የማይቀር ነው። እሱን እዛ ስንደርስ በደንብ ስፔል አውት አድርገን እንዴት ተካቶ እንዴት ለችግሩ መፍትሄ ሊሰጥ ይችላል የሚለውን በደንብ እናካትታለን። እናንተም በዚህ መልኩ ማንሳታችሁ በጣም ጥሩ ነው። ከትራፊክ ማኔጅመንት ባለስልጣንም ከሌሎችም ባለድርሻ አካላት ጋር ውይይት በማድረግ ወደፊት በሚለሙት ላይ ያለው ሀሳብ ያለው ስጋት ይካተታል የሚል ሀሳብ አለኝ። በእኔ በኩል የዚህ አይነት ሀሳብ በመቅረባችሁ በጣም ጥሩ ነው። በሰፊው ግንዛቤ በማስጨበጥ እናንተ ሚዲያም የራሱን ድርሻ እንዲወጣ በዚህ ጥሪ ማቅረብ እፈልጋለሁ። አመሰግናለሁ። ተመልሰናል። የተወደዳችሁ አድማጮች፣ ቀደም ሲል ዝርዝር ጉዳዩን ነበረ ለእናንተ ያስደመጥናችሁ። አሁን ወደ ውጭ ዜናዎች እናልፋለን። አፍሪካዊ ጉዳዮችን በቅድሚያ ወደ እናንተ እናደርስ። ጊዜው ያለፈበት መድኃኒት ወደ ተለያዩ የአፍሪካ ሀገራት ሊሰራጭ ሲል መያዙ ተሰምቷል። የናይጄሪያ ፖሊስ በሌጎስ ግዛት በሁለት ትላልቅ መጋዘኖች ላይ ባደረገው ድንገተኛ ፍተሻ በቢሊየን የሚቆጠሩ ናይራዎች የሚያወጡና የአገልግሎት ዘመናቸው ያለፈባቸው የሕክምና መድኃኒቶችን በቁጥጥር ስር አውሏል። ወንጀለኞቹ የኬሚካል ፈሳሽ በመጠቀም የመድኃኒቶቹን የአገልግሎት ማብቂያ ጊዜ ወይም ኤክስፓየር ዴት በማጥፋትና በማሻሻል አዲስ አስመስለው ለማሰራጨት ሲዘጋጁ እንደነበርም ተገልጿል። እነዚህ አደገኛ መድኃኒቶች በናይጄሪያ ገበያ ብቻ ሳይሆን በኮንትሮባንድ ወደ ተለያዩ የምዕራብ አፍሪካ ሀገራት ሊሰራጩ ሲሉ ጥቂት ሰዓታት ሲቀራቸው በፖሊስ መያዝ መቻላቸው ነው የተነገረው። የሌጎስ ግዛት ፖሊስ ኮሚሽነር ለጋዜጠኞች እንደገለጹት ከሆነ ይህን ህገወጥ ድርጊት ሲመሩ የነበሩ ዋና ተጠርጣሪዎች በቁጥጥር ስር ውለዋል። ግለሰቦቹ በቁጥጥር ስር የዋሉት በሌጎስ ኦቶ አካባቢ በሚገኝ መጋዘን ውስጥ አደገኛ መድኃኒቶቹን በድጋሚ በማሸግ ላይ ሳሉ በተደረገ ድንገተኛ ኦፕሬሽን መሆኑንም ኮሚሽነሩ አብራርተዋል። ኢንተርፖል በአፍሪካ ከ55 በመቶ በላይ የሳይበር ወንጀል የሚፈጸመው ከአርቲፊሻል ኢንተለጀንስ ጋር የተያያዘ ነው አለ። እንደ አውሮፓውያን አቆጣጠር በ2025 በአፍሪካ ላይ የተፈጸመው የሳይበር ወንጀል ከ55 በመቶ በላይ የሚሆነው ከአርቲፊሻል ኢንተለጀንስ ኤአይ ጋር የተገናኘ መሆኑን ኢንተርፖል አዲስ ባወጣው ሪፖርት ላይ አስታውቋል። ይህም በአህጉሪቱ ላይ የሚደርሰው ኪሳራ ወደ $484 ሚሊዮን ከፍ እንዲል አድርጎታል ብሏል። ኢንተርፖል አክሎም ይህ የሆነበት ምክንያት ሲያስረዳ
በ2025 በአፍሪካ 1.1 ቢሊዮን በላይ የሚሆኑ የሞባይል ተጠቃሚዎች መኖራቸው እንደተመዘገበ በመግለጽ የአፍሪካ የዲጂታል እድገትም በተመሳሳይ እያደገ ነው ያለው ይህ የሪፖርቱ ማሳወቂያ የሳይበር ወንጀል ህጎች ወጥ አለመሆናቸውና የህግ አስፈጻሚ አካላት ለአርቲፊሻል ኢንተለጀንስ ያላቸውን ዝግጁነት በጣም ዝቅተኛ በመሆኑ ነው ሲል በሪፖርቱ ላይ አመላክቷል። ቀጥለናል አድማጮች። የአሜሪካ ጦር ከወቅታዊ ውጥረት ጋር ተያይዞ ዋና ዋና የሚሳኤል መከላከያ ክምችቱ እንደተበታተነ ተሰማ። በኢራንና በአካባቢው ካለው ወታደራዊ ውጥረት ጋር ተያይዞ የሚተኮሱ ሚሳኤሎችንና ድሮኖችን ለማክሸፍ የሚያገለግሉት የአሜሪካ ጦር ዋና ዋና የሚሳኤል መከላከያ ክምችቶች ወደ 80% ገደማ መቀነሳቸውን አዲስ የወጣ ዘገባ አመላክቷል። አናዶሉ ኤጀንሲ ያወጣው መረጃ እንደሚያሳየው ከሆነ አሜሪካና አጋሮቿ ጥቃቶችን ለማክሸፍ በርካታ ዘመናዊ የሚሳኤል ጥቃቶችን በብዛት ሲጠቀሙ በጦር ኃይሉ የእጅ በእጅ መከላከያ መሳሪያዎች ክምችት ላይ ከፍተኛ ጫና ፈጥሯል። የወታደራዊ ጉዳዮች ተንታኞች እንደሚሉትም የነዚህ ቁልፍ መከላከያዎች ስብስብ በፍጥነት ማለቅ አሜሪካ በሌሎች የዓለም ክፍሎች ሊነሱ ለሚችሉ ግጭቶች ያላትን ዝግጁነት አደጋ ላይ ሊጥል ይችላል ብለዋል። በተጨማሪም የጦር መሳሪያ አምራች ኩባንያዎችም የጎደለውን ክምችት በፍጥነት ለመተካት በከፍተኛ ጫና ውስጥ እንደሚገኙ ተጠቅሷል። አድማጮች ዜናዎች እነዚህን ይመስሉ ነበር። ከዚህ በመቀጠልም ወደ ቢዝነስ ዘገባችን እናልፋለን። የኢትዮጵያ አየር መንገድ ረጅም ርቀት መጓዝ የሚችሉ አውሮፕላኖች ግዢ እየተከናወነ ነው አለ። አየር መንገዱ ወደ አውስትራሊያ በረራ የመጀመር ከፍተኛ ፍላጎት እንዳለውና ገበያውም እንዳለ መረዳቱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ነገር ግን አሁን ላይ ወደ አውስትራሊያ በረራ ለመጀመር አውሮፕላን የለንም ብለዋል። ለዚህም ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖች ግዢ እየተከናወነ መሆኑን ጠቁሟል። አየር መንገዱ ከጥር 2020 ጀምሮ ከቦይንግና ከኤርባስ ኩባንያዎች የሚረከባቸው በርከት ያሉ አዳዲስ አውሮፕላኖች በመኖራቸው ለአውስትራሊያው መስመር በረራ መጀመር ዝግጅት እንደሚያደርግም ገልጸዋል። አዋሽ ባንክ 15.77 ቢሊዮን ብር ግብር በመክፈል በኢትዮጵያ ብቸኛው የግል ባንክ ሆነ። የኢትዮጵያ ቀዳሚው የግል የንግድ ባንክ የሆነው አዋሽ ባንክ አክሲዮን ማህበር በ2025/26 በጀት ዓመት 15.77 ቢሊዮን ብር የመንግስት ግብር በመክፈል ታሪካዊ ስኬት ማስመዝገቡን የገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት አስታውቋል። ይህም ባንኩ በሀገሪቱ ከአስሩ ትላልቅ ግብር ከፋዮች መካከል የተመደበ ብቸኛው የሀገር ውስጥ የግል ባንክ እንዲሆን አድርጎታል። በበጀት ዓመቱ ከፍተኛ ግብር በመክፈል ከአንደኛ እስከ 10ኛ ደረጃን የያዙ ተቋማትና የከፈሉት የገንዘብ መጠንም የኢትዮ ቴሌኮም 74.4 ቢሊዮን ብር ሲሆን የኢትዮጵያ ንግድ ባንክ ደግሞ 49.3 ቢሊዮን ብር፣ የኢትዮጵያ አየር መንገድ 38.6 ቢሊዮን ብር፣ የኢትዮጵያ ኤሌክትሪክ ኃይል 26.1 ቢሊዮን ብር፣ የኢትዮጵያ ነዳጅ አቅራቢ ድርጅት 14.2 ቢሊዮን ብር፣ ዳሽን ባንክ 12.8 ቢሊዮን ብር እንዲሁም የኢትዮጵያ የመርከብና ሎጂስቲክስ አገልግሎት ድርጅት 11.5 ቢሊዮን ብር፣ የኢትዮጵያ መድን ድርጅት 9.4 ቢሊዮን ብር፣ የኢትዮጵያ ልማት ባንክ 8.1 ቢሊዮን ብር ግብር የከፈሉ ሲሆን በሀገሪቱ የግብር ስርዓት ውስጥ አብዛኛውን ከፍተኛ ገቢ የሚያመነጩት የመንግስት የልማት ድርጅቶች ቢሆኑም አዋሽ ባንክ ግን 15.77 ቢሊዮን ብር በመክፈል የግሉን ዘርፍ በግንባር ቀደምነት በመምራት ተወዳዳሪነቱን በተግባር አረጋግጧል። ባንኩ የከፈለው ግብር በከፍተኛ ግብር ከፋዮች ምድብ ውስጥ ከሚገኙ የግል ኩባንያዎች አማካይ የግብር ክፍያ 197 ሚሊዮን ብር ሲነጻጸር 80 እጥፍ ገደማ ብልጫ ያለው ሲሆን ይህም የተቋሙ ለሀገራዊ ኢኮኖሚ ግንባታ
እያበረከተ ያለውን ግዙፍ ድርሻ የሚያሳይ ነው። ይህ ታሪካዊ የግብር ክፍያ ሊመዘገብ የቻለው ባንኩ በበጀት ዓመቱ ካስመዘገበው ጠንካራ የፋይናንስ እድገት የመነጨ መሆኑም ተገልጿል። በአሁኑ ወቅት ባንኩ ከቀረጥ በፊት 40.7 ቢሊዮን ብር ጠቅላላ ትርፍ ያስመዘገበ ሲሆን አጠቃላይ ተቀማጭ ገንዘቡ 467.8 ቢሊዮን ብር እንዲሁም ጠቅላላ ሀብቱ 622 ቢሊዮን ብር መሻገሩን በቅርቡ ይፋ ማድረጉ ይታወሳል። አድማጮች የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። የዕለተ ረቡዕ የሐምሌ 29 ቀን 2018 ዓ.ም የትርታ 600 የምሳሳት ዜናዎችን እነዚህን ይመስሉ ነበር። ዜናዎችን እየመራው እኔ ብርቱካን ዋልተንጎስ አብሬያችሁ ቆይታ አደረግኩኝ። ቀሪ የትርታ 97.6 ኤፍኤም የሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። መልካም ቀን ይሁንላችሁ።